ያው ስላወክ ነው አሁን ላውራክ የምፈልገው ስነ ስርዓትን ያዝ። ሰላም እንድትለኝ አልፈልግም። በቃ እንዴ እኔ አይሰማኝም እንዴ እኔ ማታ እንዴት ሆኜ እንዳደርኩኝ እኔ በጣም ደስ ብሎኛል ሄርሜላ ስላየኋት ማለት ነው። በጣም ነው ደስ ያለኝ እኔ ቆንጆ እንኳንም አዎ፣ ምክንያቱም ብዙ ሰዎች ከኔም ጭምር ሌሎች ምን የማውቃቸው ልጆች አሉና እነሱም እየደወሉልሽ ነበርና በጣም እውነት ለመናገር በቪዲዮ ስለመጣሽ በጣም ደስ ብሎኛል በመጀመሪያ ማለት ነው ሄርሜላ። ግን ወደ ቪዲዮ ሳልሄድ ማለት ነው ሁላችሁም ቪዲዮውን እስከ መጨረሻ ድረስ ይው። ሲቀጥል ደግሞ ማለት ነው ላይክ አድርጉ፣ ሰብስክራይብ አድርጉ። በተለይ የሄርሜላንም በቃ ሴት ልጅ ክብር ያላችሁ ሰዎች ክብራችሁ አሳዩ፣ ፍቅራችሁን አሳዩኝ። ወንዶችም እንደዛው ማለት ነው። እውነት ለመናገር እኔ ዳኒ በጣም በቃ እኔ እንጃ ምን እንደምል አላውቅም ጋይስ። ዳኒን በቃ የሆነ ቦታ አግኝቼው ማለት ነው ከዚህ ወደዚህ ባጮሎ ደስ ባለኝ ነበር። ምክንያቱም እስቲ ቪዲዮ ሊዩት እንዴት እንደሚሆን ከኔ ጋር ምንም ሰላምታም የለህም። ምንም እንደዚህ የምታስመስለውን ነገር አቁም። ወደ ጉዳይ ካሜራው ስለቆመ ነው ካሜራው ስላለ ነው እንደዛ እያስመሰልክ ያለው። ነገ ህዝብ እንደሚያየው ነገ አብርሃም እንደሚያየው ስላወክ ነው አሁን ላውራክ የምፈልገው ስነ ስርዓትን ያዝ። ሰላም እንድትለኝ አልፈልግም። በቃ ከዛችኛዋ ሴት ጋር ተባብሮ ማለት ነው ሩታ ከምትባሉ ስሟን እንጠራላችኋለሁ እኔ አልፈራም። ከሷ ጋር ተባብሮ በቃ እሷን ሄርሜላን የሆነ በቃ ሊያሳስታት የሚፈልጋል። ይኸው እንደምታዩት ማለት ቪዲዮውን የሚፈልጋል ምናምን ነገር በጣም ዊርድ የሆነ ነገር ነው የምታደርገው። ሌላ ሀገር ቢሆን እኮ ያስጠይቃል። አንተ ሰው እንዴ ምን ሆነክ ነው አንተ? ለጽጌ ያልሆንኩ ለሄርሜላ ትሆናለህ? በቃ በሄድክበት ቦታ ሁሉ መርዝ መርጨት ነው እንዴ ዳኒ ስራ? እኔ የእውነት በጣም ነበረ ማከብረ የምወድህ። በተለይ ከጽጌ ጋር ባለህ ነገር በጣም ደስተኛ ነበርኩኝ። አሁን ግን እዚህ ጋር አንተ በቃ የሆነ ቦታ ላይ እየሄድክ የሰውን ህይወት ማበላሸት ነው እንዴ ስራ? ተግባር ተው እንጂ ያስጠላል። እውነት ይደብራል። ሰው ልጅ ለሰው ልጅ መልካም ነገር መመኘት በቃ የሆነ ሰው የፈለገውን ነገር እንዲያደርግ ማድረግ ነው እንጂ ያለብህ ሰውን በመሃል ገብተህ አንተ ከሩታ ጋር ያለህን ነገር እኔ አሁን እኮ ማለት ነው ጋይስ ሩታን ከሄርሜላን እና አብርሽን ቢያለያይ እሱ ከሩታ ጋር አይሆንም፣ እርግጠኛ ነኝ አስረግጬ ስነግራችሁ። ግን በቃ ለምን እንደሆነ አላውቅም። ቅናት ዳኒ በነገራችን ላይ እኔ በውስጥ ራሱ የሚደርስኝ በጣም ቅናተኛ ሰው እንደሆነ ነው የማውቀው። በጣም ነው የሚቀና። አሁን አብርሃምን ከሩታ ጋር ሲያይ አብርሃም እንዴት እንደሚያንቋሽሽ እንዴት እንትን እንደሚል እንዴት እንትን የሚል እና ከዛ እዚህ ጋር ደግሞ ሄርሜላንና አብርሽን ለማለያየት የምታደርገው ነገር ሄርሜላን ልቧን ባለፈው ዕለታም አንተና ሩታ ናቸው ያንን ነገር አብርሃም ላይ ጉድጓድ ስትቆፍሩ የነበረው ተሳካላችሁ። ያው ሄርሜላ ልቧን ሰበራችሁት እንጂ ማለት ነው። እስቲ ሌላ ቪዲዮ ማውረን እውነት እኔ ሄርሜላ በጣም ነው ያሳዘነችኝ። እንዲሆኗ ሳያት እኔ ለምን እንደሆነ አላውቅም። የዋህናት ሄርሜላ ጋይዝ፣ አብርሽና ሄርሜላ ማለት ነው ይመሳሰላሉ። አብርሽን በቃ ጅል ነው የሆነ ጅል፣ እሱ ደግሞ ከሄርሜላ የባሰ ጅል ነው። እስቲ መጀመሪያ እሱን ቪዲዮ እንስማ። አሁን ግን የሩታ ጋርም ሄደ እያንዳንዱ የተፈጠረውን ነገር ማወቅ አለብኝ ብዬ ነው ማስበው እና ይሄ ነገር ለእኔ ሳያሳውቀኝ እዛ ሄዶ እንደገና በእርግጥ አስገድዳው ነበረ። ግን ደግሞ እባብ ናት ሲጀመር አስገድዳው ነው ምንም በእርግጥ አስገድዳው ነው ብዬ አላስብም። አይተነዋል እኮ እያስገደደች እንዳለ። ግን የሆነ ነገር ፍንጭ ብታገኝ ነው ማናት ሩታ አብርሽ ላይ እንደዛ የምትሆነው። የሆነ ሰው ፊት ሳይሰጣችሁ ማለት ነው ኩባ አትሉበትም። ፊት ስላገኘች ነው፣ ፊት ስላሳያት ነው። አብርሃም ክብሩን ስላላስጠበቀ ነው። እንደወንድ ክብርህን ስላላስጠበቅ ነው። ብሮ ክብርህን አስጠብቅ። በቃ እንዲህ አትላላጥብን ወደዛ ወይ ትብለ ከሩታ ከሄርሜላ ውጣ ወይ ግባ። ለምንድን ነው እዛም ይዘም እየሄድከ የምትሽለጠለጠው አንተ? እንዴ ወንድ ነህ፣ ቅበቶ የታጠቀ ሰው እኮ ነህ እንዴ ወንድ ነህ አይደል? ያን የመሰለ ቆንጆ ልጅ ወልደሃል። ወንድ ነህ፣ ክብርህን አስጠብቅ። ሚስትህን ልጅህን መጠየቅ ስትሄድ ስርዓት ያዢ። እኔ ልጄን ልጠይቅ እንጂ የመጣሁት ካንቺ ጋር ልሆን አይደለም፣ ኦር ካንቺ ጋር ልተኛ አይደለም፣ ኦር ካንቺ ጋር ወይን ጠጅ ልጠጣ አይደለም የምመጣው።
ማለት አለብህ። አንተ ነህ መስመር እንደዚህ አድርጋኝ አልደግመውም። አያስፈልግም። በቃ ያስጠላል እንዴ! ምንም ነገር ማህረም ሲደጋገም ይመራል እንዴ! እዚህ እኮ ልብ የሚባለው ነገር ታውቃለህ? አፍቅረህ ታውቃለህ? አብርሃም አትጫወት። በቃ ማለት ቆርጠ ወይ ደግሞ ትዳርህን የምትፈልግ ከሆነ ቁረጥና ከሄርሜላ ህይወት ውልቅ ብለህ ውጣና ከዛች ጋር አሁን ከሩታ ጋር ማለት ነው። እውነት እሷ ትሆነኛለች ብለህ ካሰብክ ከነባረ ቤኩ ቡዳረ ትላለች አያቴ ማለት ነው። ምን ማለት እንደሆነ ትራንስሌት አድርጉ። ገባችሁ እንዴ ጋይስ? እኔ ሴት ልጅ እኔ አብርሃም የዋህ ነው አውቃለሁ፣ ግን የዋህነቱ ደግሞ ጋይስ እዚህ ጋር ሰው ልጅን እየጎዳ ነው። አስባችሁታል? ሰው ልጅን እዚህ ጋር እየተጎዳ ነው በሱ ምክንያት እና ይሄ ደግሞ ትክክል አይደለም። እኔ እስቲ አንዲት ሴት ይሄንን የምታይ ሩታ የምትይም ሴት ማለት ነው ይሄንን እስቲ አስቢ። አንቺ ላይ ቢሆን ይሄ ነገር ደስ ይልሻል? የሆነ ሰው ወድሻለሁ እያለ ከሌላ ሴት ጋር እንደዚህ አድርጋኝ ነው ምናምን ቢል አንቺ ሆነ ወይ ደግሞ ባልሽ ሌላ ሴት በፊት ካዛች ከወለዳ ሴት ሄዶ ተኝተው ማለት ነው እሷ እንደዚህ አድርጋኝ ነው ምናምን ቢል ይቅርታ አድርገሽ አብረሽ ትሆኚዋለሽ? እንደዛ ብለሽ አስቢ፣ ኮሜንት ከመጻፍሽ በፊት ማለት ነው። እኔ እንደዚህ አይነት ማንነት የለኝም። ይሄ መኮሳተር ምናምን ማንነት የለኝም። ገባህ? እንደዚህ አይነት ማንነት እንዲኖረኝ እያደረክ ያለው አንተ ነህ። ክብር ከገባ በስትክክል አውራኝ። ኖ ምናልባት አብርሃም ያያል ብለህ ስላሰብሽ አንተ አብርሃም እንደሚያየው ስለምታውቅ በዚህ ልክ ዳኒ ሰው እኮ በራሱ ልክ ነው እናንተን የሚለካችሁ ፋሚሊ። በራሳችሁ ልክ በራሱ ልክ ነው ሰውን የሚለካ። እንዴ እኔ አይሰማኝም እንዴ? ማታ እንዴት ሆኜ እንዳደርኩኝ እኔ የማውቀው። በዛ ላይ ስልክ አታነሳም። ቢያንስ ስልክ አንስታ የሆነ ነገር ብትለኝ ይሳየው። ከዛ ባለፈ እሷ የተከፈተ ወይ እንዴት አመት ይጣላ አብርሃም ምን ታድርግ ምን አድርጋ ሄርሜላም ቢያከብራት ጋይስ፣ ሄርሜላም ቢወዳት ማለት ምንም ጥርጥር የለኝም። አይሩን ነው የአብርሃም ልብ አላቅም ሆነ ስለመናገር ግን የሆነ እዚህ ጋር ይጎዳል ብሎ የሚያስብ ሰው እያለ የሆነ ሰው ማለት ነው የሆነ ሰው እንዴት ነው የተፋታችሁ ሰው ወይን አዘጋጅተው የሆነ ነገር አዘጋጅተው ሲጠብቃችሁ ሊያሳስጣችሁ እንደፈለገ እንዴት ነው የማታውቁት? ጭንቅላት ሰጠን እንድናስብበት አይደል እንዴ? አይደል እንድናስብበት ነው የተሰጠን። አይንም ደግሞ እንድናይበት ነው። እንዴት አላሰብክም አብርሃም? እንዴት አላሰብክም? ያን ትመልስልን ትችላለህ? ትመልስን ትችላለህ? ብዙ ነገር እያደረገች እያለ ባለፈው ዕለት ከዳኒ ጋራ ብዙ ጉድጓድ እንደዛ የተነጋገሩ እያወቅ እንዴት አንተ ያንን አምነ ከሩታ ጋር እስከዛ ድረስ ሄድክ? ነገስ ታዲያ አንተ ከሄርሜላ ጋር ስትሆን ሄርሜላ በምን እርግጠኛ ናት? ሩታ የራቁት ቪዲዮ አለኝ ፖስት አደርግብሃለሁ ብትልህ እንደዛ ብላ ብትመጣ እኮ አንተ ሄርሜላ ተይ በቃ ሄርሜላ እዚሁ ጋር ሁኚ ብለሃት ሄርሜላን ትተህ ወደ ሩታ ነው የምትሄደው። እኔ ሳስበው ማለት ነው እንደዛ ነው እየመሰለኝ ያለው። እስቲ እናንተስ ምን ትላላችሁ? ኮሜንት ላይ ጻፉ። እናንተስ ምን ትላላችሁ? ይህንስ ነገር አስበሃል? እኔ ራሴ አላሰብኩም። አንድ ሰው ኮሜንት ላይ ጽፎ ነበር አይቼዋለሁ። አስበዋል አብርሃም? ነገስ በምንም እርግጠኛ ልትሆን አልችልም። ሄርሜላ ልብሽን ጠብቂ። እውነት ሄርሜላ በቃ እኔ ሄርሜላ ልላት የምችለው ማለት ነው ልብሽን ጠብቂ። ምክንያቱም በእርግጥ ልብ ከባድ ነው። እንዴት እንደሆነ አላውቅም። እስቲ መጨረሻ ቪዲዮ አብረን እና የዛሬ ቪዲዮ እዚህ ጋር ጨርሷል። ህይወትን መምራት ትችላለህ። ልቀቀኝ በቃ ይቅርብሽ ሁሉንም ትቼ በምንም ልፈርድባት አልችልም። ምንም ውሳኔ የተወሰነ ሄርሜላ ትክክል ናት። ኦኬ አሳዝናኛለች፣ ግን አላቅም መጨረሻው ምን እንደሚሆን አላቅም። ሩታ የኔ ደስ እያላት ይሆናል። አትደሰች፣ አብሮ ይሆናሉ የተስፋ አደርጋለሁ። እና ሩታ ብዙ አትደሰች። አሁንም ደግሞ ወይኔ ጠጭ አዘጋጅና እንትን ብለሽ ጠሪው። እሺ ደስ ማለት አንቺ ሲጀመር ሄርሜላን ለማሳዘን አይደለም የምትፈልጊው።
ደስታሽ ሙሉ እንዲሆን ያንን ብታደርጊ ባይ ነኝ እንዳሳብ አሳዘነችኝ